የሚመስለኝ አብርሃምን አሁን እየተጫናችሁት ነው አብርሃም አሁን ምንድነው መሰላችሁ ሐሳቡን አንድና አንድ ሐሳብ ልንገራችሁ የአብርሃምን ሐሳብ አብርሃም ኧረ ምን ጉድ ነው እኔ እኮ ምለው ማለት ነው በአገሩ ወንድ ጠፍቷል ወይስ እሷን ትፈልጋለህ እኔን ትፈልጋለህ አብርሃም ብቻ ነው እንዴ እናንተ ጋር እንደዚህ መሆን ያለበት እንዴ እኔ አሁን በቃ አሁን እናንተ እያበቃችሁ ነው ሴቶች እያበቃችሁ ነው ያላችሁት ኧረ በስመ አብ ቤተሰብ ኧረ ምን ጉድ ነው እኔ አፈርኩኝ እግዚአብሔርን ምንድነው በቃ ሩታ ትላንትና አሪፍ ውሳኔ ወስነሽ ነበር አይደል እንዴ እሱም ራሱ ባለፈው እኔ አልፈልግም ካንቺ ጋር መኖር አልፈልግም ብሎ አልነበረ እንዴ ምንድነው ከዚህ በላይ እንዴ እኔ በጣም ሼም ያዘኝ ለእናንተ እግዚአብሔርን ነው ምንድነው ይናል አብርሃም ማን ነው ምንድነው ምኑ ጥሟችሁ ነው እስቲ ንገሩኝ በእናታችሁ ምኑ ነው የጣማችሁ እስቲ ንገሩኝ ለማንኛውም ቤተሰብ በእናታችሁ ይሄን ቪዲዮ በደንብ አርጋችሁ ላይክ ሼር ሰብስክራይብ አድርጉ በደንብ አርጋችሁ ላይክ አድርጉ ግን ምንድነው መሰላችሁ እዚህ ጋራ ያው ሩታ ታቃላችሁ አነጋገሯም የሆነ በቃ ቀልጠፍ ያለ አነጋገር ነው የምትናገረው እኔ ሩታ ስትናገር በጣም ነው የምታስደስተኝ ሁለቱም ጎበዝ ናቸው ሄርሜላም በማስረዳት በኩል ጀግና ነች ሄርሜላም ሁለቱም በቃ ጀግኖች ናቸው በማስረዳት ጎበዝ ናቸው ጫፋቸው ምላሳቸው ማሻአላ ነው በደንብ ነው የሚያስረዱት ግን ምንድነው እዚህ ጋራ አብርሃም ጋር ምንድነው ችግራችሁ አብርሃም ፍላጎት ቢኖረው ኑሮ ከሁለት አንዳችሁ ይመርጥ ነበር አሁን አብርሃም ለሁለታችሁ ፍላጎት የለውም ፍላጎቱንም እያሳያችሁ አይደለም ይሄ ልጅ እየጠራችሁ ማስጨናነቁስ ምንድነው አረ ቤተሰብ አረ ነው ማለት ነው ሳውንስ እውነት በጣም ከበደኝ እናንተ ነገር እውነት በጣም ሴትነቴን ራሱ እንዳፍርበት አደረገኝ ሩታ ማርያምን ትላንትና በቃ የተናገርሽው ንግግር አሪፍ ነበረ በጣም ቆንጆ ንግግር ነበር የተናገርሽው በቃ ውሳኔሽን መጥራትም ዛሬ የለብሽም ነበር አሁን አንቺ ምንድነው ትላንትና ሄርሜላ ጋር ስለተገናኙ ከሁለት ቀን በኋላ ወስን ስለተባለ እንግዲህ ይሄን ነገር አንቺም መግባት ስላለብሽ ነው ይሄን ነገር ዛሬ ሁሉንም የጠራሻቸው አብርሃም ለማንኛውም ከወሰነ ከሄርሜላ ጋር ሊሆን ይችላል ብለሽ ነው አሁን እቺን ሲስተም ይዘሽ የመጣሽው ማለት ነው ሩታዬ አንቺ የሚፈልግ ከሆነ ነገም ተነጎዲያ መጥቶ ካንቺ ጋር ሊሆን ይችላል አንቺ የማይፈልግ ደግሞ ከሆነ ጭራሽ አትለማመጪው እንዴ አብርሃም ማን ነው ምንድነው ጠቅላይ ሚኒስተር ነው ፕሬዝዳንት ነው ዶክተር ነው ምንድነው ይሄናል አንድ ታዋቂ ሰው እኮ ነው አብርሃም ማለት እንዴ ምን ሆናችሁ ነው እንደዚህ መስገብገብ እንደዚህ ያለ አንድ ወንድ ልጅ እንደዚህ አንተ ትፈልገኛለህ ወይስ እሷን ነው የምትፈልገው ምርጫህን ተናገር ለምን አንቺ በግነሽ አንቺ ፍየነሽ እንደሚሸጥ ሰንጋ ቁማችሁ እሷን ምረጥ እኔ ምረጥ የምትሉት ይሄ ራሱ አሳፍርም ወይ የሴትነት ክብርን አያወርድም ወይ እግዚአብሔርን እስቲ እናንተ በኮሜንት እስቲ በመድኃኔዓለም እስቲ እናንተ በኮሜንት ተናገሩ አሁን እኔ ምለው ማለት ነው አሁን ቤተሰቦች የምጠይቀው ነገር ማለት ነው አሁን እናንተ ስታዩ አብርሃም ማን ጋር ነው ልቡ ያለው ማን ጋር ነው የሚመስላችሁ እስቲ ንገሩኝ እናንተ በኮሜንት እንድታሳውቁኝ ይፈልጋሉ አብርሃም ልቡ ማን ጋር ነው ያለው አብርሃም ለማን ነው ፍላጎት ያለው ለሩታ ነው ፍላጎት ያለው ወይስ ለሄርሜላ ነው ፍላጎት ያለው እኔ ሲመስለኝ ትላንትና ባየሁት ምናምን ትንሽ ለሄርሜላ ፍላጎት ያለው ይመስለኛል በትላንትናው ባየሁት ቪዲዮ ያው ትንሽ ፍላጎት ያለምን ትላንትና ውሳኔ ምናምን ሲሉት ያው እሺ ብሎ ነው የሄደው ውሳኔውን ለማሳወቅ ግን ሳው ደግሞ ሩታ ላይ ያለው አቋም ደግሞ በጣም እንትን ነው የሆነ በቃ አብርሃም የሆነ የመረረው ነገር ይመስላል ያመረረ ይመስላል ሩታ ላይ ትንሽ እንኳን ታል እንኳን ሄርሜላ ላይ ትንሽ የሆነ ነገር ያለው ይመስለኛል ገብቷቸዋል እና ቡዜም ራሱ አሁን መፈልገው ምንድነው ቡዜ ከማን ጋር እንዲሆን እንደሚፈልግ ታውቃላችሁ ቡዜ ደግሞ ከሄርሜላ ጋር እንዲሆን ነው ፍላጎቷ ገብቷቸዋል ከሄርሜላ ጋር እንዲሆን ነው የሚፈልገው ከሩታ ጋር ጭራሽ አብሮ እንዲሆኑ ፍላጎትም የላትም አሁን ሩታዬ የኔ ፍቅር የኔ ማር አንቺ ጀግና ነሽ ነብርነትሽን ይዘሽ ቀጥይበት በውሳኔሽ አትሳሳሽም አንቺ ጀግና ነሽ አንቺ ልዑልን የመሰለ ቆንጆ ልጅ ወልደሻል ከዚህ በኋላ አብርሃም የራሱ የሆነ ተቆራጭ አርጎ ለልጅሽ በወርም ሆነ በሳምንት እየመጣ ማየት ወይም ውጪ ወስደሽ ስትሹ ማየት ይችላል እስቲ ሩታ አንቺ ከሌላ ወንድ ጋር ነይና እስቲ አብርሃም እንዴት እንደሚሆን እስቲ እንዴት እንደሚንገበገብ ብቻ አንቺ ለአብርሃም ፊት አትስጩ ምረጥ አትበሉት በእናታችሁ እናንተ በግ አይደላችሁ የምትመረጡት እናንተ ሰንጋ በሬ አይደላችሁ የምትመረጡት ለምን ሄርሜላን ብትኝ ትላንትና እንደዛ እየየ ብለሽ ለምኙ የነበረው ለምን ትለምኙዋለሽ
ምንድነው ይሄ የሚያስለምንሽ? ወስነሻል ነበር እንዴ? ምንድነው በውሳኔያችሁ አጸድቁም እንዴ እናንተ? እስቲ እሱ ይለምናችሁ። ሁለታችሁንም አልፈልግም ማለት አትችልም አለችው። ሁለታችሁንም አልፈልግም እና ሁለታችሁንም ያግባችሁ እንዴ? ሁለታችሁንም አልፈልግም ማለት መብቱ ነው፣ ይችላል ይሄ ልጅ። ሁለታችሁንም አልፈልግም ብሎ የራሱን ህይወት መኖር ይችላል። እኔ አብርሃምን አሁን እየተጫናችሁት ነው ያለው ይመስለኝ። አብርሃምን አሁን እየተጫናችሁት ነው። አብርሃም አሁን ምንድነው መሰላችሁ ሐሳቡን አንድ ሐሳብ ልንገራችሁ። የአብርሃምን ሐሳብ አብርሃም በቃ ፍሪ ሆኖ መኖር ነው የሚፈልገው። እንደፈለገ ሆኖ ከዛም እንደፈለገ ሆኖ መኖርን ነው የሚፈልገው። መጨበጥና ትዳርን ከአንድ ፍቅረኛ ጋር መኖር አልፈልግ በቃ ስለማይፈልግ ነው። እርግጠኛ ነኝ ሁለታችሁም ጋራ አልፈልግም ብሎ እንደዚህ ግግም ያለ ምንም እኮ ማሰብ እኮ አያስፈልግም እኮ። አብርሃም ቢፈልግ ኖሮ ከሄርሜላ ጋር መሆን ይችል ነበር። መጀመሪያ ከሄርሜላ ጋር ነበር ብዙ ነገር አድርጋለታለች። አብርሃም ሁሉን ነገር ይረዳል። አብርሃም ሁሉን ነገር ያውቃል። ሄርሜላ ለአብርሃም ብዙ እንደቆመችለት ያውቃል። በታመመ ሰዓትም አብራው እንደሆነች በደንብ አርጎ ድብና አርጎ ያውቃል። ገብቷቸዋል። ሁሉን ነገር አብርሃም ማቆ ነገር የለም። አብርሃም በደንብ አርጎ ሄርሜላ ብዙ እንደረዳችው ብዙ አብራው እንደሆነች ከቤተሰቦቹ ጋር እሱ እንዲድን ስትሯጥ እንደነበረ ቪዲዮን የሚያል ቁጭ ብሎ ሁሉን ነገር አጣርቶ ያውቃል። ግን ምንድነው መሰላችሁ እዚህ ጋር አብርሃም አሁንም ከሄርሜላ ጋር ከሆነ በትዳርና በፍቅረኝነት ታጭቶ ወይም ታስሮ መኖርን አይፈልግም። በቃ ይሄን ነው አንድና አንድ ከአብርሃም የተረዳሁት ነገር ማለት ነው። በቃ አብርሃም አሁን ምንድነው ራሱን ፍሪ አርጎ መኖር ነው የሚፈልገው። ገብቷቸዋል። ትዳሩንም ይዞ ስላየ ሁሉን ነገር ስላየው ስለመረረው ስላንገሸገሸው ስለዚህ ምንድነው መሰላችሁ አሁንም ቢሆን ከሄርሜላ ጋር ከሆነ ሄርሜላ ቀለበት አርግልኝ አብረን እንጋባ ምናምን ብላው ልታስጨንቆ ስለምትችል ይሄን ስላወቀ ነው እንጂ ከሄርሜላ ጋራ አንድና አንድ አብሮ የመቀጠል ይችል ነበር። ልንገራችሁ በደንብ አርጎ ይችል ነበር። ግን አብርሃም ባውን ሰዓት አልፈለገም። ለዛ ነው ሄርሜላንም እያስኬዳት ያለው። ገብቷቸዋል። እና አሁን አለቃቅሶ ምን ብሎ መለማመን አያስፈልግም። ሩታ አንቺም ጀግና ነሽ፣ ሄርሜላም አንቺም ጀግና ነሽ። ምንም እናንተ እሱን የምትለማመጡበት ነገር የለም። እኔ እኮ እንደው የሆነ ሰው እኮ የሆነ ነገር ጥሞት እኔ ምንድነው የጣማችሁት ነገር እኮ እኛ ብታስረዱን ሁሉ እኮ ደስ ይለን ነበር። እንዲህ ተጣጥማችሁ አብርሃም ላይ ስግጥ ያላችሁበት መንገድ ነው እኔ የሚያናደኝ። ስግጥግጥ እኮ ነው ያላችሁ አብርሃም ላይ እንዴ። ልጁ በቃ እረፍት ስጡት እስቲ፣ ይረፍ፣ ያስብበት፣ ይወቅ ሐሳቡን። እስቲ ተውት በራሱ መንገድ እስቲ ይምጣ። እስቲ እናንተ ሁለታችሁ አፋችሁን ዝጉና ሁለታችሁ አብርሃምን ሳታገኙ አንቺም አታገኙ እሷም አታገኙ። እስቲ አብርሃም ማንን ጋር ነው መርጦ የሚመጣው? እስቲ እንየው። እስቲ ወንድ ከሆናችሁ እስቲ ዝም በሉ፣ አብርሃምን አታገኙት። እስቲ አብርሃም እንደው እዩት፣ በቃ እዩት ዝም ብላችሁ። ማን ጋ ነው አብርሃም ልብ ያለው? ማን ጋ ነው አብርሃም መርጦ የሚመጣው? እስቲ ዝም ብትሉ እኮ እናንተም እኮ የሱን ሐሳብም ትቀበሉ ነበር። እናንተ ዝም ብትሉ እኮ አብርሃም ምርጫውን እኮ ይነግራችሁ ነበር። አሁን እናንተ ምንድነው ትርፍ ነገር እያደረጋችሁ ስለሆነ። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። በተረፈ ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሰብስክራይብ አድርጉ። እሺ ቻው።